ከግንባታ ጋር በተያያዘ አዲስ አስገዳጅ አሰራር ወደ ስራ ሊገባ መሆኑን መንግስት አሳውቋል። የህንፃ አስገንቢዎች የሰራተኞችን ደህንነት የሚቆጣጠር ባለሙያ እንዲመድቡ ግዴታ ሊጣልባቸው ነው። በሌላ መረጃ ደግሞ በገንዘብ እጥረት ሳቢያ ዜጎች በሚፈለገው መጠን የብድር ተጠቃሚ መሆን እንዳልቻሉ ለማወቅ ችለናል። እነዚህ የሰዓቱ ዋና ዋና መረጃዎች ሲሆኑ አሁን በዝርዝር አንድ በአንድ እንመለከታቸዋለን። አብራችሁን ቆዩ። የህንፃ አስገንቢዎች የሰራተኞችን ደህንነት የሚቆጣጠር ባለሙያ እንዲመድቡ ግዴታ ሊጣልባቸው ነው። በአዲስ አበባ ከተማ ህንፃ የሚያስገነቡ የሰራተኞችን ደህንነት የሚቆጣጠር ባለሙያ እንዲመድቡ እንደሚገደዱ የከተማዋ የግንባታ ፈቃድና ቁጥጥር ባለስልጣን አስታወቀ። የአዲስ አበባ ከተማ አስተዳደር የግንባታ ፈቃድና ቁጥጥር ባለስልጣን ምክትል ዋና ዳይሬክተር ኢንጂነር አበበ እሸቱ እንደገለጹት በስራ ላይ የሚያጋጥም ሞትን ለመከላከልና የግንባታ ደህንነት መሰረታዊ አስፈላጊነትን ለማረጋገጥ የህንፃ አስገንቢዎች በዘርፉ የሰለጠነ የደህንነት ባለሙያ እንዲቀጥሩ ይገደዳሉ። ይህን ለማድረግ የሚያስችል መመሪያ እንደሚወጣ ገልጸው እያንዳንዱ የግንባታ ቦታ በህግ ተደግፎ የደህንነት ባለሙያ ይኖረዋል ብለዋል። በግንባታ ደህንነት የሰለጠኑ ባለሙያዎች ገበያ ውስጥ ምን ያህል ይገኛሉ ተብሎ ሲፈተሽ የተገኘው መጠን በቂ አለመሆኑንና ጉድለት መኖሩን የጠቀሱት ኢንጂነር አበበ ለዚህም ሲባል በ7 ዙር ትርጉም ያለው ስልጠና መሰጠቱንና በመጪው ሳምንት ደግሞ 8ኛው ዙር እንደሚጀምር ተናግረዋል። በተያያዘው የ2018 በጀት ዓመት 2000 ባለሙያዎችን ለማሰልጠን እቅድ ተይዞ እየተሰራ እንደሚገኝ ባለፉት 6 ወራት ብቻ ከ800 በላይ ባለሙያዎች መሰልጠናቸውን አስረድተዋል። የደህንነት ባለሙያዎችን መቼ ማሰማራት ይጀምራል ተብሎ ለቀረበላቸው ጥያቄ ምክትል ዋና ዳይሬክተሩ ጊዜውን ከመግለጽ ተቆጥበዋል። ሆኖም 2000 ባለሙያዎች ከሰለጠኑ በአዲስ አበባ ውስጥ ለሚደረጉ ግንባታዎች በቂ ናቸው ተብሎ ስለሚታሰብ ወደ ህግ ማሻሻል እንደሚገባና ቅጥሩ ጎን ለጎን አብሮ እንደሚሰራ ገልጸዋል። አንድ ህንፃ ሲገነባ ኮንትራክተርና አማካሪ ባለሙያዎች የግድ መኖር አለባቸው። ስለዚህም የደህንነት ባለሙያ ግዴታ ያስፈልጋል ማለት ነው ብለዋል። የሚወጣው መመሪያ እያንዳንዱ ግንባታ ምን መስፈርቶችን ማሟላት አለበት የሚለውን የሚገልጹ ዓለም አቀፍና አገራዊ ነባራዊ ሁኔታዎችን ያገናዘቡ በትንሹ 17 ነጥቦች እንደሚኖሩት ተናግረዋል። ህንፃ ሲገነባ ከላይ ሊወድቁ የሚችሉ ቁሳቁሶችን መከላከል እንዲችል ዙሪያውን በደህንነት መረብ ማጠር አለበት የሚለው አንደኛው ሲሆን ባለሙያዎችን በተመለከተም የደህንነት ጫማ፣ የራስ ቅል መሸፈኛ፣ አንጸባራቂ ልብስ፣ የእጅ ጓንት ሊኖራቸው ይገባል ብለዋል። የአንድ ህንፃ ግንባታ እስከሚያልቅ ለሊፍት ተብለው የሚለዩ ክፍሎች መደፈን አለባቸው ብለው ሰራተኞችን በደህንነት ባለሙያ ስለ ቀን ውሏቸው ማብራሪያ ተሰጧቸው ሊያሟላቸው የሚገቡ የደህንነት መሳሪያዎችን እንደሚጠቀሙ ተረጋግጦ ወደ ስራ እንዲገቡ የሚሉ ተጠቃሽ ነጥቦች መሆናቸውን ገልጸዋል። ይህ በእንዲህ እንዳለ ባለስልጣኑ የተለያዩ የዘርፉ አካላት በተገኙበት የ2018 በጀት ዓመት የ6 ወራት እቅድ አፈጻጸም ሪፖርቱን አቅርቦ ውይይት አድርጓል። ሪፖርቱን ያቀረቡት የባለስልጣኑ ጽህፈት ቤት ኃላፊ ዶክተር ታደለ ደመኮ የግልጽነትና የተጠያቂነት አሰራርን ለማስፈን ከማዕከል እስከ ክፍለ ከተማ ድረስ በተከናወነ ስራ 109 አመራሮች፣ ባለሙያዎች፣ አማካሪዎች፣ የስራ ተቋራጮችና አልሚዎች ተጠያቂ መደረጋቸውን ገልጸዋል። የባለስልጣኑ ሰራተኞችን ቅዳሜ ሙሉ ቀን ጨምሮ በትርፍ ጊዜ እንዲሰሩ በመደረጉ ከ8 ሚሊዮን ብር በላይ የሚገመት ተጨማሪ ገቢ እንዲገኝ ማስቻሉን አስረድተዋል። ከተለያዩ ህጋዊ እርምጃዎች በቅጣት ከ129 ሚሊዮን ብር በላይ ተጨማሪ ገቢ መገኘቱን በአጠቃላይ 272 ሚሊዮን ብር ገቢ ለመሰብሰብ ታቅዶ ከ420 ሚሊዮን ብር በላይ መገኘቱን ገልጸዋል። 100% ከተፈቀደ ፕላን ውጭ የተገነቡ 100 ግንባታዎችን በመለየት በሁሉም እንዲሁም 29471 ህገወጥ የውጭ ማስታወቂያዎች ላይ የእርምት እርምጃ እንደተወሰደባቸው አስታውቀዋል። አገልግሎት አሰጣጥን በማሻሻል እርካታን ከማሳደግ አኳያ የልማት ተነሺዎች ከክፍያ ነፃ እንዲገለገሉ መደረጉን፣ በኮሪደር ልማት ስር የሚገኙ ይዞታዎችና ግንባታዎች ከመንገድ የሚኖራቸው ርቀት ወይም ሴት ባክ ችግር ተፈቷል ብለዋል። ባለስልጣኑ በዘረጋው የቅሬታና የአቤቱታ አፈታት ስርዓት መሰረት 55 ቅሬታዎች ቀርበው 34 ያህሉ ሲፈቱ 16 ተገቢነት የሌላቸው መባላቸው በሪፖርቱ ተመላክተዋል። በሌላ መረጃ ደግሞ በገንዘብ እጥረት ሳቢያ ዜጎችን በሚፈለገው መጠን የብድር ተጠቃሚ ማድረግ አለመቻሉ ታውቀዋል። በኢትዮጵያ የሚንቀሳቀሱ አነስተኛ ብድርና ቁጠባ ወይም የማይክሮ ፋይናንስ ተቋማት ከ136 ቢሊዮን ብር በላይ ሀብት የማንቀሳቀስ ደረጃ ላይ ቢደርሱም ለብድር የሚውል የገንዘብ እጥረት ዜጎችን በበቂ ሁኔታ ለፋይናንስ አገልግሎት ተጠቃሚ እንዳይሆኑ ተግዳሮት መሆኑን የኢትዮጵያ አነስተኛ ብድርና ቁጠባ ተቋማት ማህበር ገለጸ። የማህበሩ ዋና ዳይሬክተር አቶ ተሾመ አሰፋ እንደሚሉት በአሁኑ ወቅት በኢትዮጵያ 68 የዘርፉ ተቋማት በህጋዊ መንገድ ተመዝግበው አገልግሎት እየሰጡ ይገኛሉ። በተለይ በባንክ አገልግሎት ተደራሽ ያልሆኑ ከ5 ሚሊዮን በላይ የህብረተሰብ ክፍሎች የብድር
የብድርና የቁጠባ አገልግሎት እያቀረቡና የፋይናንስ አካታችነትን እያረጋገጡ ቢሆንም የማበደር አቅማቸው ዝቅተኛ ነው ብለዋል። ተቋማቱ ለብድር አገልግሎት የሚውል የገንዘብ እጥረት ስላለባቸው ከዜጎች የብድር ፍላጎትና አቅርቦት አለመጣጣም ጋር ተዳምሮ የዘርፉ ትልቁ ችግር ሆኖ መቀጠሉን ገልጸዋል። በአገር ደረጃ የአዳዲስ ዲጂታል የፋይናንስ አገልግሎት አማራጮች ሽፋን 63 በመቶ መድረሱንም ተናግረዋል። እድሜያቸው ከ18 ዓመት በላይ የሆኑና በሕግ ተበድረው አካውንት መክፈት ከሚችሉ የህብረተሰብ ክፍሎች መካከል ከ37 በመቶ በላይ የሚሆኑት አገልግሎቱን እያገኙ አለመሆናቸውን፣ ይህም እንደ ሀገር ብዙ እንደሚቀር የሚያሳይ ነው ብለዋል። ኢትዮጵያ በግብርና የሚተዳደር ህዝብ በብዛት ያላት ሀገር መሆኗን ዜጎችን ለመድረስ የተለያዩ የቁጠባ አማራጮችን መመልከት እንደሚያስፈልግ፣ ተቋማቱ ከዚሁ በተጨማሪ የመፈጸምና የማስፈጸም አቅምና የአዳዲስ ቴክኖሎጂ ተጠቃሚነት ውሱንነት እንዳለባቸው አቶ ተሾማ አስረድተዋል። ችግሩን ለመቅረፍ ስራው ከራሱ ከአነስተኛ ብድርና ቁጠባ ኢንዱስትሪው መጀመር እንዳለበት፣ በዚህም የተለያዩ ስትራቴጂዎችን በመንደፍ ቁጠባ ማበረታታት፣ አክሲዮን በመሸጥ ካፒታልን ማሳደግና የፋይናንስ ንቃተ ህሊናን ለማሳደግ በስፋት መስራት እንደሚገባ፣ መንግስትና የግሉ ዘርፍም ኃላፊነት ወስደው በዚህ ላይ ሊሰሩ እንደሚገባ አሳስበዋል። ባንኮችም ይህንን ችግር ለመፍታት ከአነስተኛ የብድርና ቁጠባ ተቋማት ጋር በትብብር ቢሰሩና ከሚሰጡት ብድር ለዚህ ዘርፍ ቢመድቡ ችግሩን ለመቅረፍ አስተዋጽኦ ይኖረዋል ሲሉ ተናግረዋል። ከዓለም አቀፉ የግብርና ልማት ድርጅት፣ ከአውሮፓ ህብረትና ከሌሎች አጋር አካላት ለዘርፉ የሚቀርቡ ድጋፎችን እንዲጠናከሩ ማድረግ ችግሩን ለመቅረፍ የሚያስችል ሌላኛው አማራጭ መሆኑን አብራርተዋል። የዓለም አቀፍ የግብርና ልማት ድርጅት በኢትዮጵያ ልማት ባንክ በኩል ባለፉት 21 ዓመታት በ3 ዙር ለዜጎች ብድር አገልግሎትና ለአነስተኛ ብድርና ቁጠባ ተቋማት አቅም ግንባታ፣ የጥናት ምርምር ስራዎች እንዲሁም ለሌሎች ተግባራት የሚውል $170 ሚሊዮን ድጋፍ ማድረጉን አስታውሰዋል። ይህ ገንዘብ ከባንኮች አንጻር በአነስተኛ ወለድ ከብድርና ቁጠባ ተቋማት ለዜጎች በብድርነት የሚቀርብና ሰርተው የሚመልሱት መሆኑን ተናግረዋል። እንደ አቶ ተሾመ ገለጻ ይህ ፕሮግራም ባይኖር ኖሮ የኢትዮጵያ የአነስተኛ ብድርና ቁጠባ ተቋማት አሁን የደረሱበት ደረጃ ላይ አይደርሱም ነበር ብለዋል። የአፍሪካ ልማት ባንክና የአውሮፓ ህብረት የዚህ ድጋፍ አጋር አካላት ናቸው ሲሉ ተናግረዋል። የኢትዮጵያ አነስተኛ ብድርና ቁጠባ ተቋማት ማህበር ቦርድ ሰብሳቢ አቶ መኮንን የለውም ወሰን በበኩላቸው ኮንፈረንሱ የአነስተኛ ብድርና ቁጠባ ተቋማት የደረሱበትን ደረጃ በማስተዋወቅ ባለሀብቶች ወደ ኢትዮጵያ መጥተው በስፋት ኢንቨስት እንዲያደርጉ እድል የሚፈጥር መሆኑን ገልጸዋል። ይህም የፋይናንስ አካታችነትና ዲጂታል ፋይናንስ አገልግሎት እየተጠናከረ እንዲሄድ በር ከፋች እንደሚሆን ጠቅሰዋል።